ኧረ በስመ አብ ነገር ነው ሮሚ፣ ነገር ነው ሮሚዬ። የፈለግሽውን ፖሊስ ካየሽ ሮሚዬ ሁለት ነገር ነው የሚሆነው። ፖሊስ አንደኛው በመጥፎም ሰው ወስደዋል፣ በጥሩም ደግሞ መልአክ ነው ይላል፣ ጠባቂ ነው ይላሉ። እውነቴን እኮ ሮሚዬ። እባብ ካየሽ ምንድን ነው ያየኸው? በል ጀምረው ከትናንት ወዲያ ማለት ነው። ከትናንት ወዲያ የእውነት ንገረኝ። የውሸት ከሆነ መፍታት ነገር ነው። የምሬ ነው። ከዛ እባብ እንትን ነው ምቀኛ ነው ጋይስ። እሺ ቀጥል። አራስ ጨርሽኝ ቤታዬ። እሺ ከዛ ልጅ ተንቼ በጣም እወራጫለሁ እና በቃ ትራሱን እንድቅ አድርጌ ተኝቻለሁ ምናምን ይመስለኛል። እንደዛ ነውና ከዛ ትራሱን ወረውሮና አልጋ ልብስን ክፍት ታደርገውን አዳነች አቤት ተነሳለች። አስወጪው ሮሚ ጥንቆላ እንትላችን ላይ አስወጪው ሮሚ። እኔ እናንተ ታላረ የምንድን ነው እንዴ ለብለህ ከመንግስት በህልም ማየት ይሄ ልትታሰር ነው። ውጣ ውጣ ውጣ። አዳነች ተባሻሻሽ። አሁን ደግሞ ለአንተ ፍትህና ድምፅን ጠይቅ። እንዴ ልትታሰር ነው። እዛው ተቀመጥ። እንዴ ኧረ እንዴ ጋይስ ገደል ስትወጡ አቀበት ስትወጡ ደግሞ ካለባችሁ ችግር ነው፣ ካለባችሁ መከራና ችግር ነው። ችግርና መከራ ነው። አቀበት ሰው ልጅ ገደል ምናምን ነገር ውስጥ ሲገባ ይሄ ችግር ነው፣ መከራ ነው። ውይ አይጥ መጥፎ ነው ጋይስ። ውይ አይጥ ምቀኛ ነው። በኢየሱስ ሮሚ አይጥ በልምሽ ካይሽ ምቀኝነት ነው። አይጥ ምቀኛ፣ አይጥ ምቀኛ ነው። እናቴ ትሙት ነው ማለት እባብ ምቀኛ ነው። እባብ በጣም ምቀኛ ነው። እባብ ደግሞ ሆኖ ማለት ነው አይኑ ላይ ነጭ ቅንድቡ ነጭ የሆነ እባብ ካያችሁ ድግምትና ምናምን ሲደረግባችሁ ነው ምናምን። እግዚአብሔርን ሮሚኔ በደንብ ነው የማውቀው። ይሄ ህልም ላይ ምናምን ታውቂያለሽ። ኧረ እስካሁን አንድ የተሳሳትሽው የለም እንዴ። ስማ ራስን ጠብቅ። ዮናስ እስር ቤት ከገባ እነቤት ታየው በፈቱት ነው እንዳትል ገብተሻል። ጥቁር ሴት ማየት አላለኝ። ልታነካኩኝ ነው። በስመ አብ ሊያነካከሽ። ልጅ ደግሞ ሮሚዬ ህፃን ልጅ አቅፈሽ እየሳምሽ እሹሩ ካየሽ በንጋታው በቃ ኃይለኛ ነገር እግዚአብሔርን ነገር ነው። ከሰው ትጣያለሽ። እርጉዝ ካየሽ ደግሞ ሮሚ አርግዘሽ ካየሽ ቂም ነው። ቂም የቋጠርሽበት ሰው ወይ እንዴት ናችሁ? እንዴት ነሽ? አለን ይመስገን። አይ እኔ ቁም ነገር ነው ቤታዬ። ህልም ልታስፈችን ነው የመጣ እንዴ ሮሚ? በዚሁ እንቀጥልበት እንዴ አርቤ የተባለው ቆይ ምንድነው? መቅዲ ህልምሽ ምንድነው? እባብ እንደ ህልሜ ምን መሰለሽ ቤታዬ፣ ባለትዳር ነኝና ከባሌ ጋር ያው ተራርቀን ያለ ነው። ግን የሆነ ሁሌ ማለት ነው ሴት ትደውላለች በሱ ስልክ በህልሜ። ምንድነው? ወይ ሴት መጥፎ ነው። ሴት ቀይ ሴት ነው ያየሽው? ኖ ቀይ ምናምን ሳይሆን ደውላ ብቻ እንደምታወራኝ ነው የማውቀው። ማለት እሱን ነው ባልሽ ነው የምታወራው? አልገባኝ። እኔና እሱ የተለያየ ሀገር ነው ያለ ነው። እሺ። እና በሱ ስልክ ሴት እየደወለች ታወራኛለች። እና ውሽማ ይዟል። እየነገረችሽ እኮ ነው። ውሽማ ይዟል። በቃ ተስፋ ቁረጪ። አይ ባልሽ አግብቷል። ነይ ውረጂ መቅዲ። በቃ አግብቷል። በቃ ያንቺ ቀጥታ ነው ያሳየሽ። እራሷ እያወራው ነበረ። በምድር ይወጣቻል ቀንጥረሻ። እኔ ነኝ ያስወጣኋት። በቃ ተተረጎመላት። እንዴ ከአንድ ደቂቃ በላይ በነፃ ወደፊት በብር ነው የምናደርገው። ዛሬ የነፃ አገልግሎት አሽቀንጥረሻ ሰጣሻስ በደንብ ሳናወራ። እሺ ጋይስ አንተ ዋይት ነው የጠፋው። እሺ እሺ ሌላ በእውነት ሮሚ እባብ ከነደፈሽ ምናምን ካሽ መጥፎ ነው። የአንበሳ ምናምን ካሽ መልአክ ነው ይባላል። አንዳንዴ መጥፎ ነገርነሽ መቅዲ ቦይፍሬንድሽ ሌላ ይዛ ወይ ሚኪ አንተ አለ። ኧረ ሚኪ አይደለም ስሙ ማቲ ነው። ማቲ የሻወሩ ንጉስ ዝርያ ይኸውልሽ ሮሚዬ አቤት ማለት መጀመሪያ አንተንቲ መጀመሪያ ደሱ እኮ ነው። አላወቅሽውም እንዴ? ደሱን የሚያጣ ካለማ ችግር አለ። እንዴት ነው? ወዴት ተገናኝታችሁ? ያው አውሩ። እሺ ሃይ በይ ዝርያ ሮሚዬ ደሱ እንዴት ነህ? እንዴት ነሽማ? አለሁልህ። በቀደም እኮ አልቅሰሽ አየሁ ብለህ ጽፈልኝ አይቼ
የኔ አባት እኔ እኮ መለስሽልኝ። እኔ በኋላማ በቃ አጣራሁት። ያ እንዴት ነህ? ሰላም ነህ? ደህና ነሽልኝ? አለሁልህ። ወይዘሮ እኮ ኃይለኛ ባይሆን መጥቼ ሰርፕራይዝ ባረግ ደስ ይለኛል። የኔ ያው አንቺ እስከ ልመጣ እንደ አንቺም ጋር ልመጣ ፕሮግራም ተጀምሮ የለም እንደ ስመጣ እዛው ትትኛለሽ። አዎ አይቀርም፣ መምጣት አይቀርም። ደህና ናችሁ? ሁላችሁም ደህና ናችሁ? ሮሜ እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ያው እንግዲህ ዛሬና ነገ ከማቲ ጋር ነን። እንግዲህ ያው አሁን አጋጣሚ ኦንላይን ሳይሽ እስቲ ሰላም እንበላት ብሎ ሰላም አትይበል። ጥሩ ታይም ላይ ስላልሆንኩ ነው። እናንተ የሻወሩ ንጉስ እንዴት ነህ? እንዴት ነህ ቤታዮ? ሴክሲ ሌዲ ጠፋክ። እንዴት ነህ? ጠፋሽ እኮ በቃ የሻወር ወስዶ ነው። ምን አውቃለሁ። አንድ እኔ ሮምዬ እነግርሻለሁ። ቶሎ ላጥላጥ አድርጌ ከጂጂ ኪያ ጋር አብረው ሻወር ቤት ላይ ሻወር እየወሰደ ሴክሲ እየሆነ በቃ እንደዚህ ልምጥ እያለ ውሃ ገላውን አርጥቦ ይጨፍር ነበር። ከዛ በሻወር አይታማም በመጨፈር። እኔ የሻወሩ ንጉስ አንደኛ እኮ ነኝ። አታውቂኝም? አታውቂም? ሮሚ ያልጨፈረልሽን ዝርያ እኮ ነው። ታዲያ በፈለገው ስታይል ነው የሚያሳየው። ከፈለገ ምን ሆነሽ ነው? አንቺ ራስሽ የምትቀጭኝ ቅጣት እሱ ነበር እንዴ? የሻወሩ በእውነት ሮሚ የሻወር ይገባና ራቁቱን ግድግዳው ላይ ልምጥ ይልልሻል። ምን ይለዋል ታዲያ? ጂጂ ደግሞ አንድ ቀን ምንም ከላይ ሳትለብስ እሷን በሻወር ገብታለት አብሮ ሲጨፍሩ ነበር። ሮሚ ይሄን አይደል እንዲያመለጠኝ? እስቲ እንደገበይልኝ። ዝርያ ዋው የት ናት? ዱባይ ዱባይ አንተ ዱባይ እንዲ ያለ እንዴ? የሚገርም ነው። ና ሰው ላስተዋወቅ። ቆይ ቢላውን አታሳይ በለው። አንድ ቀን እንደዚህ የሚታሳይተው ዘግተውብኛል። ይኸውልሽ ፍቄ ይባላል። ተዋውቂው። ዝርያ ፍቄ እንዴት ነህ? የኔ ጌታ ጉራጌ ነህ? የብሳቢ ወንድሜ የኔ ሰላም ትይባል አለ። እንደዚህ የጉራጌ አይነት ስጋ ቤት እንትን ዱባይ ላይ ጀመር ነው። ጉራጌ እኮ ጠንካራ ነው። በየቦታው ነው የሚከፍተው። ሮሚዬ ዘንድሮ ዱባይ ስመጣ እንግዲህ በቃ አልቻልኳችሁም። ይታየኛል እንዴት እንደምታንፈላስፉኝ። በቀይ ምንጣፍ ዘንድሮ ስጋ የሚነጠፍልሽ የኔ ጌታ ጀናፈር ብለናል። የቤቱ ባለቤት ጀናፈር ብላለች። ሮማን በሉልኝ። ጀናፈር እያለች ነው። ፍቄ እያም እያለ ነው። ደስ እየመለሰ አንበሳ ክበርልን። ባህላችንን እንዲያስተዋውቁልን በጣም ደስ ይላል። ነገ ልንቀውጠው ነው። ሻርጃ ነው? የት ነው? ዱባይ አቦይ ነው። ዱባይ ዋው፣ በጣም ደስ ይላል። በጣም ነው የሚያምረው። አሪፍ ነው። በቃ ስጋው ደግሞ በቃ በከንፈር ነው የሚበላው። እንደዚህ በጥርስ ሲሆን በከንፈር ነው የሚታኝ። ትክክለኛ የኢትዮጵያ ስጋ ነው። በሬው የሚመጣ ከዛ ነው ከኢትዮጵያ። ዋው በጣም ደስ ይላል። በጣም አሪፍ ነው። በጣም ተቆጣጥረውታል። በጣም ነው ያ ሴት በሬ ነው እንዲህ በከንፈሩ የሚያኘከው? አልገባኝም። በከንፈርሽ ነው? አዎ በከንፈር የሚታየቅ ስጋ አታውቂም? ከንፈር የሚታኘክ አለ። ልክ በቃ በጣም ሶፍት የሆኑ ስጋዎች ልክ እንደ አዲስ አበባ ማለት ነው የሚታዩ። በሬ ያለው እንዴ? ጥሬ ስጋ ትወጃለሽ? ኧረ በኢየሱስ ክርስቶስ በጣም ነው የምጠላው። ግን ሮሚዬ ግን መሞከር ፈልጋለሁ ማለት ከዚህ በፊት በጣም ረጅም ጊዜ ሞክሬያለሁ። ጥሬ ስጋ ካልወደድሽ እንድትወጂ ምን ታደርጊ መሰለሽ? ሚጥሚጣና ቅቤ ተመልሰሽ እየነከርሽ እንደ ጨፉ የብትበይ ትወጂዋለሽ። እኔም ጥሬ ስጋ አልወድም፣ ግን በቅቤና በበርበሬ ክትፎ እንኳን ሮሚዬ ክትፎውን እንኳን በሰል አደርገዋለሁ ስበላ። ቆይ እስኪ ጥሬ ስጋ ሞክራለሁ ኢትዮጵያ ሲሄድ። አሁን እዚህ ምን ይጣፍጣል? ቆይ እስኪ እበላለሁ ሮሚ። ኧረ እዚህ ከመጣሽ የሚገርምሽ ቤታየው በቃ ትክክለኛ የኢትዮጵያን ስጋ ማለት ነው። በሬው የሚመጣ ራሱ ከኢትዮጵያ ቀጥታ ነው። ቤታየው አብረን ዱባይ አንሄድም?
ሮሚ ባለፈው እንሂድ ስልሽ አንቺ እንኳን ዱባይ ልትሄጂ እዚህም አልመጣሽ። እኔ ጋር ዱባይ ግን ሄዳለሁ። ዱባይ አብረን እንሄዳለን። ዱባይ እኔም ሄዳለሁ ብያለሁ። ሮሚ ለምን ሳይዘን አንሄድም? እኔም ዘመዶቼን ዱባይ አገኛለሁ። ኢትዮጵያ ባላገኛቸውም በቃ ወይዘሩ ይስተካከልና እንሄዳለን። አሁንማ ቀልጠን ነው የምንሞተው። አንችልም። አሁንማ ትንሽ ሞቃል። ኧረ ሮሚዬ ዳቧችንን ጣል አድርገን እንሄዳለን። ሙቀቱ አሪፍ ነው። አንችልም። አጭር ልብስ ለብሰው ውኒጥ ውኒጥ እንላለን እንጂ የሚያምር ሰውነት አጭር ልብስ ተቀቅለን ነው የምንሞተው። አይ ቤታ ስላላየሽ ወይ ቁንጣ አጭር ቀሚስ ወፍ የለም አልኩሽ። በጣም ነው እኮ የሚሞቀው ቤታ። አይ ኖ እና በፓንት እንንቀሳቀሳለና በፓንትም አይሆንም። በጣም ነው የሚሞቀው። አይሆንም። ለምንም አይሆንም። አገቡ አሁን ሰዓት ክርስማስ ላይ ነው የምንሄደው። ክርስማስ ሴቶቹ እንዴት ናቸው? ማት የዱባይ ሴቶች በፓንት ነው የሚሄዱት ወይስ እንዴት ነው? ከውስጥ አይለብሱም ፓንት? ኧረ እኔ እሱን ቼክ እንዴት አደርጋለሁ እናቴ? እሱን ቼክ አላደረኩም እስካሁን። አይቻልም ቤታዩ ሀገሩ ላይ አይቻልም። እኔ ሻርጃ ሞል ላይ አጭር ቀሚስ ጓደኛሽን አገኘኋት እኮ ሙናን አገኘኋት። ጓደኛሽን ሮሚ እዚህ መታ አገኘኋት። ሙናን ነገርኳት ስላንቺ ሬስቶራንት አይ መጣች ስጋ ልትወስድ ከዛው ነገርኳት። ሮሚ በጣም አብሮ አደጌ አወጣች እንዴ ሮሚ ጓደኛዬ ናት ምናምን ነገር አለች። አዎ ስላንቺ ነግረኛለች ምናምን ነገር አልኳት። ሙና እንብላ እያለች ነው ያሳየን የምትበሉት። ዋው የተባረከው ብላልኝ አፌ ሞላ ምራቅ ገና ጥሬው ሊመጣ ዱባይ ያላችሁ ኢትዮጵያን ጠቅላላ ደሱን አስደስታችሁ ላኩልን አደራችሁን። የኔት በጣም አመሰግናለሁ። ያው ጥሩ ንቅናቄ ፈጥረሽልናል። አይቼዋለሁ። አሳየኝ እኮ ችግር የለም እና እንብላ እንዳላችሁ ያው በሀሳብ እንግዲህ ሁላችሁም ኧረ አይዟችሁ እርቦኛል ይላሉ። እየበላችሁ እንዴ በእርግጠኝነት የተሻለ ይኖራል እናንተም ጋር። እኛ ጋርማ ኦፍኮርስ አለ እንዴ። እኛ ጋር ወልቂጤ አለ። ኧረ የተለያየ ሬስቶራንት አለ። እኛ ወይ